1000 ብር ቁብ ነበረችን በ700 ብር ሄጄ ገዛውና ያቺ መጋላ ላምናት የትም ዘርፋ የትም በልታ ትመጣለች። አንድ ወንድ ልጅ ወፈን ወለደች። ራሳቸውንም ሀገራችንም ይለውጣሉ፣ ይቀይራሉ፣ ይሰራሉና በርቱ ስሩ። 4 ሊትር የሚይዝ ከብት ይዛችሁ ትጓዛላችሁ አለና ሳቀበደና አሁን ምንም መፍራት አያስፈልግም። ግደሮቹ ከሆነ እስከ 18 ሊትር ይሰጣሉ፣ እስከ 20 ይሰጣሉ። ጠዋት 10 ማታ 10 ከዛ እስከ 25 ግን አይበልጡ። ስራው አዋጭ ነው። በትምህርት ዩኒቨርሲቲ የገቡ አሉ። አሁን 3ኛ ዓመቱ ነው። ሌላ እነኛውን 11 9 አንድ እንጁል ወይ ማታውን የሰውም ጀምራለሁ። እነሱ ትምህርት ስለሚሄዱ እኔ እዚህ ነው የማመሸው። መጀመሪያ ወደዚህ ሲገቡ ከራሳቸው ጋር ከጭንቅላታቸው ጋር መነጋገርና እንደው ማመን አለባቸው። አሁን ይሄ ማርባት አይደለም ያለ መቀመጥ እና ስራ መፍጠር ተብሎ እንጂ አሁን እዚህ ጋር ብዙ አውሬም ብዙ ቀንሶብኛል። አሁን መስራትን የሚያክል ትልቅ ነገር የለም። ከተሰራ ማያድጉበት፣ ማይለወጡበት፣ ማይቀየሩበት ምንም ነገር የለም ብዬ ገምታለሁ። ሰላም ተመልካቾቻችን እንደምን አላችሁ? የዛሬ 39 ዓመት በአንድ ከብት የተጀመረ አሁን ላይ ለብዙዎች የስራ እድልን የፈጠረ እንዲሁም ደግሞ ለሳቸው መተዳደሪያቸው የሆነ አንድ አባትን ወደ እናንተ ልናደርሳችሁ በላፍቶ ክፍለ ከተማ ወረዳ 10 አካባቢ ተገኝተናል። እንግዲህ ወደ ውስጥ ገብተን ከአባታችን ጋር ጥሩ የሆኑ ቆይታዎችን እናደርጋለን። ስለ ከብት እርባታ አዋጭነት፣ ስላሉት ተግዳሮቶች እንዲሁም ደግሞ ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብራችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አሉ? እንደምን አላችሁ? እንደምን ከረማችሁ? በቅድሚያ ግን እርስዎ ለሚያውቁት ሰው ስሞትንና የስራ ድርሻዎትን እናስተዋውቅና ዛሬ ስለመጣንበት ጉዳይ ደግሞ እንመለሳለን። እሺ፣ አመሰግናለሁ። እኔ ጉደታ በየ ይባላለሁ። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 10 ቀይ አፈር የሚባል አካባቢ ነኝ ያለሁት። በጣም ጥሩ። እንግዲህ ከዚህ በፊት ኦልሞስት ከ1 ዓመት በፊት መተን የእርስዎን ልምድና ተሞክሮ ስላሉት ነገሮች፣ ስላለፉባቸው ተግዳሮቶች እንዲሁም ደግሞ ስለ ከብት እርባታ ዘርፍ ውጤታማነት ወደ ተመልካች አድርሰን ብዙዎችን አነቃቅቶ ብዙዎችን አበረታቶ ነበር። ዛሬ ደግሞ ምን ላይ ነው የሚገኙት የሚለውን ለመመልከት ነው የመጣ ነው። በአጠቃላይ ግን እስቲ የከብት እርባታ ዘርፍ ምን እንደሚመስል እናንሳና ወደ ሌሎች ጥያቄዎቻችን እንመጣለን። እንዴት ነበር አጀማመሮት? የከብት እርባታ ዘርፍ ምን ይመስላል? እሱን እናንሳ። እሺ፣ ያው የከብት እርባታ አጀማመሬ ከዚህ በፊትም እንዳልኳቸው በቀደም ሲል በአንድ ላም መነሻ ነው የጀመርኳት። አንድ ላም ገዛው። ያቺ ላም ስገዛ ያው አቅም አልነበረንም። ቡና ገበያ ነው የምሰራ የነበረ። ሰዎቹ እኔ መኖሪያ ቤት ሰፋ ይላል፣ በማህበር ሰርተን የገባን ቤት ነው። እዛ እየመጡ ለምንድን ነው ለልጆቹ ግቢ ያለ አንድ ላም ለምን አትገዛም? ሁሉ በቃ ወዳጁ ጠላቱ የመጣ ሰው ሁሉ ይሄን ነገር ይላል። አሁን ይሄን ሲለኝ እሺ አልኩና የሆነ ዕቁብ 1000 ብር ዕቁብ ነበረችን በ700 ብር ሄጄ ገዛውና ያቺ መጋላ ላምናት ገዛዋት። ግን እንክብካቤ የለም። እኔም ስራ ይበዛብኛል። መስሪያ ቤት ነው የምውለው። የትም ዘርፋ የትም በልታ ትመጣለች። አንድ ወንድ ልጅ ወፈን ወለደች። ያቺ ጥጃውም እንዳጋጣሚ ሆኖ እንደው ከሷ በልጦ እያለ በቃ ከዛ ምን ሆነ የኔ ወደ ማስፋፋቱ እንግዲህ ይሄንበት ደረጃ ባለቤቴም እዛ ቡና ገበያ ነው የምሰራት። አለቃዋን ፍቃድ ስጠኝ ፍሩሽካ ልግዛ ብላ ጠየቀችው። ያን ስጠይቅ እንደ ጉደታ ከብቶች አሉት? አዎ። ስንት ሊትር ሰጣለች? 4። አይ እንዴት 4 ሊትር የሚይዝ ከብት ይዛችሁ ትጓዛላችሁ አለና ሳቀበደና ስመጣ እስቲ ወደ እኔ ጥሪው አለ። አሰፋ ጎፌ ይባላል። ከዛ እሺ ስመጣ አቶ አሰፋ ይፈልገዋል አለችኝ። ገባሁ።
ሳቀብኝ በእውነት እንደ ጎንበስ ብሎ ነው የምስቀው። ቢሮ አስተዳደር ነው። ምን ነው ምን አጠፋ ምናምን ስል 4 ሊትር ወተት የምትስገብት ይዘህ ትጓዛለህ አለኝ። እንደው እንደትናርጉ ለኔ 4 ሊትር ትልቅ ነው። እዛ ጊዜ እንግዲህ ልምዱ ሙቀቱ እንግዲህ የለምና ኋላ ምን አለ ያው ይፈናል። አንዱ ይፈናለኝ ወልዳለች። በቃ እሱ ጉልማ ይዞ ይምጣ ላከ ጉልማ ይዞ ይምጣ። ሌላ ምንም ያለኝ ነገር የለም። መጣውና ማታ ጉልማ ይሄን ይፈኑ ሰድና ለአሰፋ ጎፌ ስጥልኝ አልኩት። ወስዶ ሰጠ። 10 ሊትር የምሰጥ የሆላንድ ከብት ይዘህ ሂድ አለ። ስመጣ ላማታ አስራለች። ከየት መጣ? አሰፋ እኮ ይዤ መጣ። ይሻል ያው ወተት በሷ እየተለማመድን መጣን። መነሻው እንግዲህ ይሄ ነው። እንግዲህ እድገቱ የመጣው ልጅ ጊዜው መቼ ነው ማለት እንችላለን? 79 ነው። በጣም ጥሩ 79 ነው። አሁን ላይ ምን ያህል ከብቶች ነው ያሉት? ከበፊቱ በዛ ያሉ ይመስላል በእይታ ሳየው። አሁን ላይ ምን ያህል ነው ያሉት የከብት ብዛት? የከብት አሁን ባሁኑ የሚታለሙ ላሞች ከ40 አልበለጡም። የተወሰኑን አረጃ ያሉ አወጣናቸው። አልተካንም። አሁን በመተካት እቅድ ላይ ያለን እናተካለን። አሁን ከነሙኑ ወደ 40 ይጠጋሉ ፈረንጅ ላሞች። በጣም ጥሩ። ሁሉም ወተት የሚሰጡ ናቸው? ግማሹ እርጉዞች ናቸው፣ ግማሹ ወተት የሚሰጡ ናቸው። በጣም ጥሩ። አሁን ላይ ምን ያህል ወተት ያገኛሉ? በቀን ምን ያህል ሊትር ይሰጣሉ ያሉት የከብት ብዛቶች? አሁኑ ጊዜ የማገኘው ወተቶች ወደ 200 ምናምን ሆኗል። እንዳልኩ ስለቀነስኩና ስለሸጥኩላቸው። መጀመሪያ ግን ወደ 300 ሊትር ሄጄ ነበረ። በመሀል እኔ ማቋርጬ ወጣ ብዬ ስለነበረና ያንን አርሜ መተካት ፕሮሰስ ላይ ነን። ከብቱም ደግሞ ዛሬ ገዝቶ ለመተካት ከብቱም ውድ ነው። ያው ጊዜው ዝም ብሎ ከብት ስለሆነ ብቻ አይገዛም። ዘሯን አይቶ ነው እና ያ ጥናት ወደፊት ለማስፋፋት ነው እንትን ያልነው። ከአንድ ከብት ማለትም ደግሞ ከአንድ ላም ምን ያህል ሊትር ሊገኝ ይችላል? እርሶ ካሉት ልምድ አንጻር። እኛ ካለን ልምድ እንደወለዱ ግደሮቹ ከሆነ እስከ 18 ሊትር ይሰጣሉ፣ እስከ 20 ይሰጣሉ። ጠዋት 10 ማታ 10። ከዛ እስከ 25 ግን አይበልጡ 25 ሊትር የሚይዙ ከብቶች ናቸው። አሁን ግን ወደፊት መንግስት አዲስ ዝርያዎቹ ያመጣ ስለሆነ ሴት ብቻ የሚያስወልድ ተብሎ ዋጋ ክፍያም የተለያየ ነው። ቀደም ሲል 600 ምናምን ከፍለ ነበረ። አሁን ወደ 2000 ብር በላይ ከፍለን ያ ዝርያ ጀምረናል። ብዙዎቹ የያዙልኝ አሉ። እነኚህ ዝርያዎች እንግዲህ እንደሚሉን ከሆነ ከ30 በላይ ይሰጣሉ የሚል ነው እና ይሄ እቅድ ፕሮግራም ይሄን ይዘናል። በጣም ጥሩ። ምናልባት እርስዎ ሲጀምሩት በአንድ ከብት ከዛም በልምድ ነው እና ከዛ በኋላ ስልጠናዎችን ወስደው ነበረ? ወደዚህ የስራ ዘርፍ በደንብ ሲሰማሩ ስልጠናዎችን ወስደው ነበር ወይ? ስልጠና በእውነት እንደው ስልጠና እንደወሰድኩት አርቢዎቹን በሙሉ እንደው መቀየር መለወጥ ይችል ነበረ። በእውነት እግዚአብሔር የተመሰገነ ይሁን። ገና ድርጅታችን ሲዘጋ ላንድ ሎክስ ኢትዮጵያ የሚባል ድርጅት መጣ። ያ ላንድ ሎክስ ድርጅት ሊመጣ የቻለ ምክንያት በንፋስ ላፍቶ ክፍለ ከተማ ቦታና መኖ እንዲሰጠን ጥያቄ ያቅርበን ካልተደራጃችሁ አንሰጣቸውም አይሰጥም ብሎ ስላሉን እያንዳንዱ ቤት አንኳኩቼ ወደ 50 የምንሆን አባላትን መሰረትን። ማህበር ጤናችን የወተት አምራቾች ህብረት ስራ ማህበር በሚል እንትን ብለን ያንን ማህበሩ ሰብሳቢ እኔን ያደረጉ። አሁንም ሰብሳቢ ነኝ። የዛ ማህበር አውቆ መጡ፣ አነጋገሩን፣ መዘገቡና ሄዱ። ለስብሰባ እንድትገኝ ተባልኩ። ያንን ስብሰባ ሄድን። በምንሄድበት ጊዜ አይተን የማናውቀውን ማስታወሻ ይሰጡናል፣ እስክሪብቶ ይሰጡናል፣ ማናሉ የከብቶቹ ማናል ይሰጡናል። አበል ደግሞ አይተን የማናውቀው አበል በልተን ጠጥተን አበል እየሰጡን እንድንበረታታ በቃ እንደው ከብቶች አያያዝ ምን መሆን እንዳለበት ቀደም ሲል ያው እርባታ ላይ ገባው ብዬሽ እንዳልኩሽ እንደው በጉዝም ብለን ገባን እንጂ
የአንድ ጥጃ ምን ያህል ወተት ብትጠጣ ነው ነገ ወደ ግደር ወደ ላም ሆና መሄድ የምትችለው ምን አይነት የሚል ነገር አናውቅም ነበር። እዛ ስልጠና ላይ ምንድነው ያሉን አንድ ጥጃ ተወልዳ በቀን እንገር 2 ሊትር መጠጣት እንዳለበት ጠዋትና ማታ 4 ሊትር ለ4 ወር ከ4 ወር በኋላ ሌላ ተመጣጣኝ ምግብ ተሰጥቷቸው እንዲበሉ ተደርጎ ውሃም እንዲጠጡ ከተደረገ ያቺ ጥጃ በእንክብካቤ ያደገችው ጥጃ አመት ከ6 ወር ኩርማ እንደምታነሳ ስልጠና ወስደን ነበር። ያንን ተጠቀምንበት። ለአባሎቻችንም ይሄን ነገር ነገር እንደተባለ በደንብ ነው ያዝናት። አመት ከ6 ወር ኩርማ አነሳች። ቀደም ሲል ይዘናቸው እንጓዝ ነበር። በ3 አመት ኩርማ አነሱም። ለምን ወተት አንሰጣቸውም? እኛንም አጠቅምም እሷም አትጠቀምም። እዛው ቀንድ አውጥታ እንዲሁ እየተሻሸን ነበርና ትልቅ ለውጥ ያመጣልን አንደኛ ያው ለአንድ ለክስ ኢትዮጵያን ጊዜ ማንረሳ ነው በቃ በማህበራችን ሰው እና በዚህ ሁኔታ ላይ ትልቅ ለውጥ አምጥተናል። በጣም ጥሩ። የከብት እርባታ ዘርፍ አሁን ላይ ተሰርቶበታል ብለው ያስባሉ? እርስዎ በግሎ ያው ኢትዮጵያ ውስጥ የተወሰኑ ማለትም ደግሞ በተወሰነ ደረጃ ነው እየተሰራ የሚል የተወሰኑ መረጃዎችን አሰባስበናል። ነገር ግን እርስዎ ባሉት ልምድ ወይም ደግሞ በጎበኙት ልክ ኢትዮጵያ ውስጥ ተሰርቶበታል ወይ ብለው ያስባሉ ወይ? እንግዲህ ጅምሩ አለ። አሁን እንግዲህ ጅምሩ ነው እንጂ አልተሰራበትም። አሁን ጅምሩ የምንሰማው በኦሮሚያ ዙሪያ ሸገር ዙሪያ እርባታዎች እንዳሉ እያየንም ነው። ግን እንደ ሀገራችን እንደ ኢትዮጵያ ዛሬ ያው ሁላችሁ በትምህርት ቤትም እንዳገኛችሁት እውቀት ኢትዮጵያችንን ከአፍሪካ አንደኛ መሆናችንን ነው። ከዓለም እንደውም 10ኛ የነበርን በአሁኑ ጊዜ በቀደም አሜሪካን ላይ በእንትን ላይ ልጅ አውጥቶ ሲያሳይ 5ኛ ደረጃ ላይ መተናል። እንግዲህ በዚህ ደረጃ ላይ እያለን ከዓለም በወተት ደረጃ ግን ገና ነው። ህዝቡ አልተዳረሰም። በጣም ወተት ችግር አለ፣ እጥረት አለ። ወተት ደግሞ እንደምታውቁት ያው ገንቢ ነው። ዛሬ አንድ ቅርጫት ብርቱካን ሎሚ እንደው የተሻለ ከመብላት 1 ሊትር ወተት ቢጠጣ ለሰውነት ገንቢ መሆኑን ያው ምን ለእናንተ ምን እነግራለሁና እንደዚህ ገንቢ የሆነ ለሰው ልጅ የሚጠቅም ለህፃናት ለአሮጊት ለሽማግሌ የሚጠቅም ነገር ሌትና ቀን መሰራት ያለበት ብዬ ነው የምገምተውና አልተሰራበትም። ጅምሩ ግን አሁን ጥሩ ነው። አሁን ሳየው በጣም ጥሩ። አዋጭ ነው ስራው? እንዴት ነው የሚመለከቱታል እርስዎ? ስራው አዋጭ ነው። ምንድነው ያው ዞሮ እኛ ችግሩን የምናወራው አዲስ አበባ ላይ ሳር አይበቅልም። ሱሉልታ፣ አባ ሳሙኤል፣ ሳንዳፋ ነው ሳሮች የሚገኙት። በዛ ዙሪያ ላይ ያሉት አካባቢ ላይ ለከብት ትኩረት አልተሰጠምና ወደ ህንፃ ነው ያደረጉትና የሳር እጥረት አሁን ወደፊት ግን እኔ ይቅርታ አድርግልኝ የእርባታችን ሁኔታ ሌላ ሜካኒዝም ካልተፈጠረ ሳርን አብልተን እናረባለን ብለን መሄድ ሁኔታ ተስፋ እየመነመነ ነው ያለውና ሳሩ ያም ደግሞ ያለው ሳር ከኛ ውጪ ወደ ሌላ ክልል ይወስዱታል። ወደ ሌላ ክልል ይሄዳል። አሁን ይሄን ጭነው መኪናው ተሰልፏል። አሁን ወደ ውጪ ጭኖ ለመሄድ እና ስለዚህ አዲስ አበባ ላይ ሳር እስካልበቀለ ድረስና ያሉን ይሄ ሳር ለአዲስ አበባ አረቢዎች እንደው ቢቆጣጠሩና ያ እንዲዳረስ ቢደረግ መንግስት በዚህ ዙሪያ የከተማ ግብርና ይሄን ነገር ወይም ፌዴራሉ መንግስት ይሄንን ትኩረት ሰጥቶ ይሄንን ነገር ካላደረገ እንደዚህ ሆኖ ማርባት አስቸጋሪ ነው። ሁሉንም እንግዲህ መንግስትንም ኮንነን ጥሩ ነው ብለንና ደግሞ ያለውን ሁኔታና ሁሉ አገናዝበን ነው ያው የምሰጠው። ይሄን ነገር መንግስት ትልቅ ትኩረት እንደው በእውነት እንደው ለአዲስ አበባ ህዝብ ድምያቸዋለሁ ወተት አስፈላጊ ነው። እስቲ እንንገራቸው። አንድ ሰው አከሌ እኮ ሀብታም ነው የሚባለው ቅቤ፣ ስጋ፣ ወተት ሲጠጣ ሌላ ምንድን ነው? ከመቀጠል አትክልት ነው። ለዚህ የሚጠቅም ለህዝባችን ለአሮጊት ለሽማግሌ ለሁሉ የሚጠቅመው ነገር ላይ ትልቅ ትኩረት መሰጠት አለበት ብዬ ነው ያበቃለሁ። በጣም ጥሩ። እንግዲህ ስለ ዘርፉ ስላሉት ተግዳሮቶች ብናነሳ ደግሞ ደስ ይለኛል። ምን አይነት ችግሮች አሉት? እንደ ሀገርም ሊሆን ይችላል። እርስዎ በግሎት ያጋጠሙት ነገር ካለ እንደ ቻሌንጅ የሚያነሱልኝ ነገር ካለ ብናነሳ።
እንደ ችግር ያለው ምንድነው? የሕክምና ባለሙያ እጥረት አለ። የመድኃኒት እጥረት አለ። ይህንን ነገሮች መንግስት ትልቅ ትኩረት ሊሰጥበት ይገባል። ለከብቶቹ ምን ያስፈልጋቸዋል? እንደ ካልሲየም ያሉ ነገሮች የሚያስፈልጋቸው ነገሮች አርቢዎቹ ላይ ትልቅ ችግር አለ። ለምሳሌ አንድ ላም ወልዳ ይጥላታል። በሚጥልበት ጊዜ እንደ ቁመቷ ትልቅ ከሆነች 2 ነው፣ አንዱ አይበቃትም። መካከለኛ ከሆነች ግን አንድ ካልሲየም ይሰጣል። ያ ካልሲየም ካልተሰጠ ትሞታለች። ስለዚህ አሁን ያን ካልሲየም ለማግኘት በጣም ዋጋው ገበያም ላይ አይገኝም። በኮንትሮባንድ ነው የሚገኘው፣ በኮንትሮባንድ ነው የሚገባው። እንደነኚህ ነገሮች ለአርቢዎች ማመቻቸትና መደረግ አለበት ብዬ ነው። እና ችግሮች ይሄ ነው ችግሩ። መኖ፣ መድኃኒት፣ ሳሩ እንዳልኳቸው ፍሩሽካ አሁን ስንዴ ይመረታል እና አለን ሀገራችን በስንዴ በአሁን ደግሞ እየበለጸገች ነው። ቀደም ምንም ድምጡ ባልተሰማበት ጊዜ ፍሩሽካ በጥሩ ዋጋ እናገኝ ነበር። ዛሬ ስንዴ እንዲህ እየተመረተ ፍሩሽካና ስንዴ ዋጋቸው አንድ መሆን ራሱ ትልቅ ተጽዕኖ ነው ያለው። ወተት እኮ በቀላል ዋጋ ማግኘት ነበረበት ገበሬው። በእውነት ህዝቡ ያቺው ወተት በተመጣጠነ ዋጋ ማግኘት ሲገባ የነኚህ መወደድ የወተቱ ጉዳይ መናር ችግር ፈጥሯል። በዚህ መሀል ላይ ያሉ ነገሮች በጣም ጥሩ። እንግዲህ ሳይሆን እርሶ በጣም ጠንካራ አባት ኖትና ምናልባት ይህ የስራ ዘርፍ ደግሞ ጊዜን የሚፈልግ ክትትልን የሚፈልግ የእርሶን አቅም የሚፈልግ ነውና እንዴት ነው ግን ከእድሜ ጋር አይከብድም ወይ? ስራውን እንዴት ነው እያስኬዱት ያሉት? ስራውን ያው እርግጥ የከብት እርባታ አድካሚ ነው። ነገር ግን ያው ሰዎቹ አንድ ሰው ወደ አንድ ስራ ሲገባ ላሞቹን ጋራ የሚሰሩ የሚያገለግሉ ሰራተኞችን መያዝ ነው፣ ማስተማር ነው። ነገ የሀገሪቷ ዜጎች ናቸው። ነገ እነሱም አርቢ ይሆናሉ። ነገ እነሱ እድገት ደረጃ ይደርሳሉ። ያንን ምንድነው ብዙ ቦታ ስናየው ለሰራተኞቻቸው ክብር ያለ መስጠት፣ ብዙ ጊዜ የመውጣት የመሄድ የምናምን የማለት ሁኔታ ችግር አለ። እኔ እንግዲህ የዛሬ ዓመት ያያችሁ ልጆቼ ናቸው። በትምህርት ዩኒቨርሲቲ የገቡ አሉ። አሁን 3ኛ ዓመቱ ነው። ሌላ እነኛ አሁን 11 9 አንድ እንጂ ሁሉ ማታውን የሰሙን ጀምራለሁ። እነሱ ትምህርት ስለሚሄዱ እኔ እዚህ ነው የማመሸው። ምክንያቱም ንብረት ነውና ያንን ነገር እንግዲህ በደንብ ከተያዘ ስራው አይከብድም። ቲም ወርክ ነው፣ በጋራ ስራ ነው እና የአስተዳደራዊ እንትን ነው። እኔ በእውነት ነው የምላቸው እንደው ላሞችን ከወደድኩ እነሱን መውደድ አለብኝ። እነሱን ጠልቼ ላሞችን ብወድ ላሞችን ብወድ ውሃ ሳይሰጡ ቢውሉ ምንድን ነው የሚሆነው? አንድ ከብት ደግሞ ውሃ ካልጠጣ ራሱ ይጎዳል። ሰውነታቸው ጨው ምናምን ነገር ስለሚበሉና ሰዎቹ እንደው ሰራተኞቻቸው በደንብ ማዝ አለባቸው። አርቢ ነን ብሎ ካሉ ይሄ ጥንቃቄ ወስዶ እንደው በእውነት ይሄ ነው የምለው እንግዲህ እኔ ልጅ። በጣም ጥሩ። ምን ያህል ሰራተኞች አሉ አሁን አብሮት የሚሰሩ? አሁን ላይ ቤት ወተት የሚያጥቡ ዕቃ ምናምን ወደ 9 አሉኝ። አሁን የቶቼ ልጆች ዘመን ነን ባዳማ አይደለም። ያው አስተምር እንትን ያለው ነው ሁሉ ዘመን ነው። 9 አሉኝ። አሁን ሴቶቹ ደግሞ አሉ እዚህ ወተት ያመላልሳሉ፣ ያጥባሉ፣ ይሸጣሉ እና ይሄ ነው እንግዲህ። በጣም ጥሩ። ወተቱን ከዚህ ከታለበ በኋላ ወደ ገበያው ወደ ህዝቡ ተደራሽ የሚያደርጉበት መንገድ ምን ይመስላል? የገበያ ትስስሩን እስቲ እናንሳ። ገበያ አለን። ገበያ አሁን ወተት ቅድም ብያለሁ፣ ወተት እጥረት አለ። አሁን እኛ ሌሊት 9 ሰዓት ነው የሚነሱት ከሌሊቱ። አሁን በቀደም 8 ሰዓት ያልኩት ከ6 እስከ እንትን ያርፋሉ። ከዛ ወደ ያ ነገር ስላለ ነው እና ይታለባል። አሁን እዚህ ጋር ታልቦ አሰራሩም የኛ ዘመናዊ ነው እንትን ያደረኩት። እጃቸውን ይታጠባሉ፣ ጡታቸውን አጥቦ፣ እቃው ታጥቦ፣ ይሄ ታጥቦ እንትን ብሎ ይቀመጣል። ከዚህ እዚህ ላይ ይሞላል። በእጅ አይነካም። እንደ ውሃ ቧንቧ እየሞሉ ወደ ቤት ይሄዳል። 9 ሰዓት ላይ ብትመጡ
ሰልፍ ነው በቃ እጥረቱ በቃ እኔ ይጨንቀኛል። መቼ ነው ይሄንን ነገር ማስተካክለው? ሁሉ እንደው ሌላ ይቅር እንደው ሰልፍ የያዙትን ሰዎች እንደው ወተት እንዴት ነው የምናረካው የሚለውን ነገር ስሜቴን ይነካልና የወተት እጥረት አለ። ገበያ ትስስሩ በአሁኑ ጊዜ በዚህ ላይ ደህና ነን። እንግዲህ መንግስት ወደፊት ያቀደ ሊኖር ይችላል። አሁኑ ግን የገበያ ችግር አልገጠመንም፣ የወተት እጥረት ነው የገጠመን። በጣም ጥሩ። ብዙዎች እንግዲህ ወጣቶች ወደዚህ ስራ መሰማራት የሚፈልጉ ግለሰቦች አሉና ምናልባት እርስዎ ባለፉበት የስራ ልምድ እየሰሩበትም ስላለ በዛ ልክ ለነሱ ማስተላለፍ የሚፈልጉት መልእክት ካለ ወጣቶች ወደዚህ የስራ ዘርፍ ሲገቡ ምንን ታሳቢ አድርገው መግባት አለባቸው? መጀመሪያ ወደዚህ ሲገቡ ከራሳቸው ጋር ከጭንቅላታቸው ጋር መነጋገርና እንደው ማመን አለባቸው። ማመን አለባቸው። አምኑን ስራውን እንሰራለን ብሎ ከቆረጡና እንዲሰሩ ለማድረግ እርግጥ እኛ ሀገራችን ካየናቸው ልምዶች አብሮ መስራት ብዙም አይሆንልንም። አብሮ መብላት ግን እንዋደዳለን፣ እንፋቀራለን። አብሮ መስራት ግን ትልቅ ውጤት አለው። ብቻውን ከመስራት በጋራ የመስራት ሁኔታ በጣም ጥሩ ስለሆነ እኛ ካለን ልምዶች ራሳችን እንወዳለን። ሰዓቱን በቃ ቁራጥ ሆኖ መነሳት የለብንም። ሁሉ ቁራጥ ሆኖ ለስራ ራሳቸውን ካዘጋጁ ማያድጉበት ማይለወጡበት ነገ ሀገራችንን ትልቅ ደረጃ ማደርሱበት ምንም ነገር የለም። ግን ስራ ላይ ነው የምጠራጠራቸው። ካየዋቸው ስብሰባውን ሲጠራ እንደው ከእንትን ነው የሚመጣና አንድ ሰው ስራ ልስራ ካለ ስራውን ወዳው ስብሰባ ከተባለ ስብሰባ አጠር ያለ ስብሰባ፣ ከዛ ወደ ስራ ከሰሩ ከደከሙ ከተነጋገሩ ባለሙያ ካማከሩ የላሞቹን አያያዝ ጥናት ከወሰዱ ትልቅ ደረጃ ይደርሳል። አለበለዛ ግን ዝም ብሎ እንትን ከሆነ ከጥቅሙ ጉዳቱ ያመዝናል። እንደ ምሳሌ ልንገራቸው። እኔ ብዙ ጓደኞች አሉኝ። የከተማ ግብርና ኃላፊ አቶ አለማየሁ ይባላሉ። አንድ ጊዜ ቢሮአቸው ሄድኩና እንደነገሩኝ ነገር አለ። ላሞቹ አንዱ አሜሪካን ዲቪ ደርሶት ሄዶ እዛ ከርሞ መጥቶ እንዳጋጣሚ ከብት ቤት ደረሰው። ሱልታ ነው አለው። እንግዲህ ምናልባት ሄዳችሁ አይታችሁ ሊሆን ይችላል። እናንተም ብትሄዱም እንግዲህ ካልሄዳችሁም ብትሄዱ ጥሩ ነው። በደንብ እሱ በአሜሪካ ሞዴል በደንብ አድርጎ ሰርቶ ላሞቹን በደንብ አድርጎ ሰርቷል አለ። አሁን ከዚህ የበለጠ ለመስራት አሰበና እኛ ጋር መጣ። እኔ አልጋ ላይ ነው የምተኛው፣ ላሞቼ ለዚህ ሊሾ መሬት እንትን ላይ ነው የሚተኙት እና ምን ማድረግ እንዳለብኝ መታችሁ ይሁልኝ አለና ቀጠሮ ሰጠነው። ከቀጠሮ ተነስተን ስንሄድ እዛ ላይ እንትን አለ፣ እግራችን ንገሩና ግቡ ስንል ቆመን ቀረናል። እንደው ይሄ የመጀመሪያ እኔ ሆላንድም ሌሎችም ሀገር ሄደናል። ለእኛ ይሄ አዲስ ነገር ነው የሆነብን። አየንና የኔ ጓደኛ ሆላንድ ሄዶ ስለነበረ እኔ ጌታዬ አንድ ነገር ልጠይቆት አቶ እንግዳውን ያለኝ ነው የምነግራቸው። እነኚህ ያንተ እርባታ ያንተ ፋርም ለሌላ ትምህርት ሰጪ ነው። መልካም ፍቃድ ከሆነ አርቢዎች መጥቶ እንዲያዩ ብታደርግልን ትልቅ እርዳታ ነው። ከዛ ውጭ ለአንተ የምንለው ነገር የለም። ይሄን የዛ አይነት ላስቲክ እንግዲህ አጣ ነው እንጂ ሁሉ እዚህ ላይ ቢተኙ ጥሩ ነውና እኔ አንዳንድ ቦታ ያለው ይሄ ላስቲክ ግዛ ብሎ አለኝ። ይሄ እዚህ ደረጃ ላይ ያለውን እንግዲህ ጥንካሬውን ነው የምነግራቸው። አንዱ የኔ ቢጤ ደግሞ እንዲሁ ወደ 40 ከብት ገዝቶ ዱከም ላይ መጋዘን ሰርቶ ሳር ሁሉ አደረገና ፍሩሽካውን መዛ ሰጥቶ ውስኪ እሱ ዞር ብሎ አላያቸውም። ከአመት ውጪ ከጥቅም ውጭ ሆኖ ተጠቅልሎ ወደ ሀገሩ እንደሄደ ነው የነገሩንና ዋና ምንድነው ያው መስራትን የሚያክል ትልቅ ነገር የለ። ከተሰራ ማያድጉበት ማይለወጡበት ማይቀየሩበት ምንም ነገር የለም ብዬ ገምታለሁ። በጣም ጥሩ። እንግዲህ ብዙ ወጣቶች ወደዚህ ስራ ዘርፍ የገቡም የሚያነቃቁም አሉ። በዛው ልክ ደግሞ የከብት እርባታ ዘርፍን የሚፈሩ አሉና እንዳይፈሩ ወይንም ደግሞ እንዲገቡ የሚሉት ነገር ካለ እናክልበት እስቲ። አሁን
ምንም መፍራት አያስፈልግም። ምንድነው አሁን መንግስት አሁን እንግዲህ ሲያደራጅ ለከብቶቹ ምን ያስፈልጋል የሚል ነገር ማጥናት አለበት። ለምሳሌ አሁን እነኚህ ወጣቶች ወደ ስራ ሲገቡ ቀደም ሲል አሁን እኛ እንጠቀምበት ለአንድ ሎክስ የሰጠን እውቀትና ጥበብ ስራ ውስጥ ስንገባ ገፈራ የሚባል የሚሰራ ስራ አለ። ያ ገፈራ ከሞላሰስ ጋራ ነው የሚሰራ። ሞላሰስ ከ20 ባርሜል እዚህ ቤት እናመጣለን። እዚህ ጋር ያሉት ገንዳዎች አሉ። እነኚህ ገለባ እንገዛለን፣ ዩሬን እንገዛለን፣ ጨው እናዘጋጃለን። ወጣ ይሄ ቢመቻችላቸው ወጪ ይቀንስላቸዋል ብዬ እንኳን ለሁሉም እንደው ትምህርት እዚህ መንግስት ሞላሰስን ነገር እንደው ትኩረት እንዲሰጥበትም ለመኖርና ያንን ቢቀርብ ኖሮ ገለባ ዋጋው እንግዲህ ቀላል ነው። በአንድ ጊዜ የሚሰራ ስራ ከአዲስ አበባ ዩኒቨርሲቲ ከትምህርት ቤት ሲወጡ በዚህ ፊልድ ላይ ያሉ ሰዎች ወደኛ ይልኳቸዋል፣ ያውቁናል። ይሄን ገፈራ እንዴት እንደምንሰራ እናሰራችሁ ነበር። ልክ ሞላሰስ 10 ሊትር ውሃ 100 ሊትር ዩሬን 4 ኪሎ መዘንና ዩሬኑ ከባድ ነው። ይበጠበጥና በደንብ ቀዝቃዛ በረዶ ነው የሚሆነው። በቃ በእንጨት ነው እንዳይቻል። ያንን ካዋሃዱ በኋላ 100 ኪሎ ተመዝኖ ምንጣፍ ላይ ያንን አቀላቅሎ ያንን በ10 ሊትር በ100 ሊትር ውሃ አለ ያንን ነስንሶ እንትን አድርጎ ካዋሃዱ በኋላ ይሄ ገንዳሁን እዚህ ጋር ገንዳው ለሱ የሰራሁት ነበር። ረግጦ ተከኖ ይቀመጣል። ለመቼ ለ21 ቀን። ያን ነገር በ21 ቀን ሲከፈት ሽታው መዓዛው ራሱ ልዩ ጠረን ደስ የሚል ነው የሚታየው። ያንን ቀነስ አድርጎ ላሞቻቸውን ቢያበሉ ወጪ ይቀንስላቸዋል። ላሞቹም ደግሞ በጣም ለነሱ ጥሩ ተስማሚ ነው። አሁን ይሄንን እንዲህ ሲበሉ እኛ እናዝናለን። ገለባ እንዲህ አይበላም ነበር። ሞላሰሱን ወደ ውጭ ላኩብን። በቃ እንዳለ ልናገኝ አልቻልንም እና ይሄን ሞላሰስ ለአርቢዎቹ ቢያስቡበት ለሚቋቋሙትም ይሄንን ስልጠና ሰጥተው አመቻችተው እንዲሰሩ ቢደረጉ ራሳቸውን ችሎ አገራቸውን ይረዳሉ የሚል ግምት አለ። እቺ ሞላሰሳ ጉዳይ ግን የምትነካ እንደው ብዬ ነው ከዛ ጋር አንቺ ካልሽ ጋር ጠጋሪ እንትን ያደረኳት። በጣም ጥሩ። እንግዲህ ስለ ከብት እርባታው ዘርፍ ምን እንደሚመስል ስለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። በጣም ጥሩ። እንግዲህ በቀጣይ ደግሞ የዶሮ እርባታውን እንመልከት። እሺ። እንግዲህ ቀደም ብለን ስለ ከብት እርባታ ዘርፍ ለተመልካች አድርሰን ነበረ። አሁን ደግሞ የዶሮ እርባታው ዘርፍ ምን ይመስላል የሚለውን ከእርሷ አንደበት ለመጋራት ነው በድጋሚ ወደዚህ ያቀና ነው እና እስቲ እንዳጠቃላይ የዶሮ እርባታውን ዘርፍ ደግሞ እንዴት ነው የጀመሩት ከሚለው እናንሳ። እንግዲህ የዶሮ እርባታ ባለፈ ጊዜ ጠቅላይ ሚኒስትራችን በየበራችሁ በየእንትናችሁ 5 ዶሮ አውጣችሁ እንቁላል ሰው ይበላል፣ እንቁላል ገንቢ ነው የሚል ነገር ሲናገሩ ሰማሁ አየሁና እኛ ለምን እዚህ እንዲህ አናደርግም ብለን ተነጋግረን ያው በዛ ኤሪያ ዶሮቹ ወደ 200 ዶሮች 300 አካባቢ አስገባን። ያው እርባታውን ጀመርን። ስንጀምር ያው ነገሩ አዋጭ ነው፣ ግን አሁን ወዴት ልንሄድ ነው? አሁን መኖ መናር መወደድ ያን ነገር ሰው በቃ ወደኋላ እየተመለሰ ነው የመጣውና የመኖ ችግር ባይኖር ኖሮና የተመጣጠነ ዋጋ ቢደረግ ለምሳሌ አሁን ሰኔንና ለ3 ወር ከባለ ፋብሪካው ተነጋግሮ መንግስት ቀንሶልን ነበር። ይህን ነገር ገዝቶ አስቸጋሪ ነው። ሆኖም ግን ለአይምሮም ደስተኛ ነው፣ ለሰውም ደግሞ ወስዶች ሲሉ ያረካልና በርትቶ ከሰሩ አሁንም ጊዜ ሁሉ ይለወጣል፣ ገበያውም ይለወጣል። መስራቱ ግን ጥሩ ነው እና ጥሩ ነው ብዬ ነው የምገምተው። በጣም ጥሩ። ምን ያህል የዶሮዎች ናቸው ያሉት አሁን ላይ?
አሁን በዘንድሮ የሚያስገባቸው ወደ 500 ዶሮ ጫጩቶች ናቸው። የ7 ቀን ነው። እኔ ጋር ከመጡ 3 ሳምንት ሆኗቸዋል። ያኔ ትንሽ ነበሩ። አሁን ከፍ ብሏል። 3 ወር ሆኗቸዋል አሁን እና እንግዲህ ወደፊት 5 ወር ከሞላቸው ወደ እንቁላል ጣይ ሲሆኑ ያው ራሳቸውን ይችላሉ፣ ጥቅሙም ይሰጣሉ። የሌሎች ደግሞ እንቁላል የሚሰጡ ዶሮዎች አሉ። ማዶ ላይ አሉ። እነሱ አሁን ብዙ ጊዜ ስለሆናቸው አሁን እነሱ ለገና የሚወጡ ናቸው። አሁን እንቁላል እየቀነሱ መጥተዋል። በሚጥሉበት ሰዓት ግን ጥሩ ነው፣ አዋጭ ነው። ያንን እንትን ምንም ያዋጣል። የቦታ ካለን አሁን ይሄ ማርባት አይደለም፣ ያለ መቀመጥ እና ስራ መፍጠር ተብሎ እንጂ አሁን እዚህ ጋር ብዙ አውሬም ብዙ ቀንሶብኛል አሁን ተብሎ አሁን ልጆቹ ትናንቶቹ ተጋግኑ ነው የዋሉት። ስለዚህ ቦታ ካለ ከተሰራ እነሱ ራሳቸውን ችሎ እኛን ይጠቅማሉ። ከዚህ በፊት የሚያገኙት ማለትም ደግሞ የእንቁላል ጣይ ዶሮዎች ምን ያህል እንቁላሎችን በቀን ውስጥ ይሰጡት ነበረ? እስከ 260 ይሰጡ ነበር። 260 ከ300 ማለት ነው። በጣም ጥሩ። ሁሉ አንዴ አይጥሉም። አንድ ቀን አንዷ እንትን ታረጋለች። የዶሮ እርባታ ዘርፋውን አዋጭ ነው ልንለው እንችላለን ወይስ አዋጭ እንዳይሆን ደግሞ የሚያደርገው ነገር ይኖር ይሆን? ከመኖ ውጭ ሌላ ምንም የለ። አዋጭ ያዋጣል። እንግዲህ ስለ ከብቱም ስለ ዶሮ እርባታ ዘርፉም ጥሩ የሆነ ማብራሪያ ነበር ሲሰጡ የነበረው። በአጠቃላይ ግን ወጣቱ ወይንም ደግሞ ወደዚህ የስራ ዘርፍ መግባት ለሚፈልጉት ማስተላለፍ የሚፈልጉት መልእክት ካለ እስቲ እናክልበት። ወጣቱ እንግዲህ ያው ወደ ዶሮ ሲገቡ ያው በሞራል መግባት አለባቸው። የዶሮ ደግሞ ስራ አድካሚ አይደለም። ዶሮ ጥሩ ዝርያ አግኝቶ ከሰሩ ውጤታማ ነው የሚሆኑት እና የዶሮ ስራ እኔ በእውነት ቦታ ትልቁ በእኛ ሀገር እንግዲህ እንደው ችግሮቹ የቦታ ጉዳይ ነው እና መንግስት ቦታ እንደው በወረዳቸው ጥሩ ቦታ ከሰጣቸው ከሰሩ ራሳቸውንም ሀገራችንም ይለውጣሉ፣ ይቀይራሉ፣ ይሰራሉ እና በርቱ፣ ስሩ። 1000 ዶሮ በማህበር ቢያስገቡ 5 ወር ይቸገራሉ። ከ5 ወር በኋላ እንቁላሉ ይረዳቸዋል። ከዛ እነሱን ራሱ መልሶ ስለሚረዳቸው በርትቶ ቢሰሩ አዋጭ ነው፣ ጥሩ ነው ብዬ ነው የምገምተው። በጣም ጥሩ። እንግዲህ ስለ ከብቶቹም ስለ ዶሮ እርባታውም ጥሩ የሆነ ማብራሪያ ነው የሰጡኝ። በቀጣይ ደግሞ ጥሩ ደረጃ ላይ ደርሰው እንደምንገናኝ ተስፋ አደርጋለሁ። ለዛሬ ግን ስለሰጡኝ ማብራሪያ እጅግ አድርጌ ነው የማመሰግነው። እኔም አመሰግናቸዋለሁ። በእውነት ትልቅ እኔንም አስተዋውቃችሁኛል። ቅድም ነግሬሻለሁ። ያው እናንተን ሚዲያ አይቼ ነው እንደተፈቀደልኝ ብዬ ያልኩት። እናንተም እንዲሄዳችሁ ካበረታታችሁ እንደው ሀገራችን በቅርብ ጊዜ ውስጥ እንደው ታድጋለች እና እኔ ጥሩ ነው። አመሰግናችኋለሁ። እናንተም ሚዲያ በእውነት ጥሩ ነው ብዬ ነው የምገምተው። ደጋግሜ አመሰግናችኋለሁ። እኛም በጣም እናመሰግናለን። እሺ ክቡራትና ክቡራን ተመልካቾቻችን በዛሬው የገበያ ቢዝነስ ፕሮግራማችን በላፍቶ ክፍለ ከተማ ወረዳ 10 አካባቢ ተገኝተን ከትልቅ አባት ጋር በነበረን ቆይታ ስለ ከብት እርባታ እንዲሁም ደግሞ ስለ ዶሮ እርባታ ዘርፍ ምንነት ወደ እናንተ አድርሰናችሁ ነበረ። እንግዲህ እነዚህ ሁለቱ የከተማ ግብርናዎች ምን አይነት አዋጭነት አላቸው እንዲሁም ደግሞ ስላሉት ተግዳሮቶችና ሌሎች ተጨማሪ መረጃዎቹ ወደ እናንተ አድርሰናችሁ ነበረ። ለዛሬ ለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜን ተመኘን።